ሄደበት ይሄዳሉ። በሰረገላ ይረጉጹ በእሳት ሰረገላም ፈጥነው ይበራሉ። ወስብሐቲሆሙኒ ዘመፍርህ ድምፆ የምስጋናቸውን ድምፅ ያስፈራል ይላል ሊቁ ቅዱስ ያሬድ ለአርባዕቱ እንስሳ ሰጥቶ የደረሰው ድርሰት ነው። የደብረ ሮሃ ሊቃውንት ደግሞ ለአራቱ ቅዱሳን ነገሥታት ሰጥተው አሁን ያመሰግኑበት ነበር ማለት ነው። አርባዕቱ እንስሳ ገጸ ሰብእ፣ ገጸ ንስር፣ ገጸ አንበሳ፣ ገጸ ላህም ናቸው። አራቱ ቅዱሳን ነገሥታት ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ነአኩቶ ለአብ ናቸው። ለአርባዕቱ እንስሳ ገጸ ሰብእ ለባዊነታቸውን፣ ገጸ ላህም ተገዥነታቸውን፣ ገጸ ንስር ተመስጧቸውን፣ ገጸ አንበሳም ደግሞ አስፈሪነታቸውን ያስረዳል። እነዚህ ከላይ አራት ናቸው፣ ከታች ደግሞ አንድ ናቸው። ሊቁ ቅዱስ ያሬድ ከመ ርእየተ እደ ቄጥሮ አራት ራስ እንዳለው ንስር ገጸ በገጽ ይትናጸሩ ፊት ለፊት አይተያዩም። ነገር ግን ከላይ አራት ቢሆኑም እንኳ ሀበ አንጸረ ቀዳማዊ ይሐውሩ አንዱ የመጀመሪያው ወደ ሄደበት ይሄዳሉ ይላል። አንዱ ወደ ሄደበት ይሄዳሉ ማለት ፈቃዳቸው አንድ መሆኑን ሐሳባቸው አንድ መሆኑን መናገር ነው። ፈቃዳቸውም ምስጋና ነው። አልቦሙ ዕረፍት ወዕረፍቶሙ ይእቲ አኮቴቶሙ ዕረፍት የላቸውም፣ ዕረፍታቸውም ምስጋናቸው ነው። ወኢይመስሎሙ ለመላእክት ከመ ዘወደስዎ መጠነ መንፈቀ መንፈቃ ለአሐቲ ሰዓት እምአመ ተፈጥረ ዓለም እስከኔሁ ሊቁ ቅዱስ ኤጲፋንዮስ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ አመስግነውት አንዲቱን ሰዓት እንኳ ከአራት ከፍለው የሩዋን ሩብ ያህል ያመሰገኑት አይመስላቸውም ይላል። ይህ ለአርባዕቱ እንስሳ ነው። አራቱ ቅዱሳን ነገሥታትም በአካል አራት ናቸው። ዘመናቸውም የሚገናኝ አይደለም። ነገር ግን በዘመን ባይገናኙም ሀበ አንጸረ ቀዳማዊ ይሐውሩ አንዱ ወደ ሄደበት አንዱ ይሄዳል ማለት የአራቱም ቅዱሳን ነገሥታት ፈቃዳቸው አንድ ነው። ቅዱስ ይምርሃነ ክርስቶስ ካህን ነው፣ ንጉሥ ነው፣ ሐናፄ መቅደስ ነው። ቅዱስ ገብረ ማርያምም ካህን ነው፣ ንጉሥ ነው፣ ሐናፄ መቅደስ ነው። ሁሌም እግዚአብሔርን ሲያመሰግን ኖሯል። ቅዱስ ላሊበላም ሁሌም እግዚአብሔርን ሲያመሰግን ኖሯል። ይህንንም ደራሲው እንዲህ ያስረዳል። አልቦቱ ካለ ህሊና ለብፁዕ ላሊበላ ዘእንበለ ስብሐተ እግዚአብሔር ወዘምሮ ለቅዱስ ላሊበላ እግዚአብሔርን ከማመስገን ለእግዚአብሔር ከመቀኘት በቀር ሌላ ህሊና ሐሳብ አልነበረውም። እንዛለው በሥጋ ኮነ ከመ ዘኢለብሰ ሥጋ በሥጋ ሳለ ሥጋ እንዳለበሰ ሆነ ብሎ ያመሰጥርለታል። ቅዱስ ነአኩቶ ለአብም መላ ዘመኑ እግዚአብሔር ሲያመሰግን የኖረ ካህን ዛሬም ደግሞ ተሰውሮ እያመሰገነ ያለ ነው። እነዚህ አርባዕቱ እንስሳ ጸዋርያነ ጸወርተ መንበረ አምላክ የአምላክን መንበር የተሸከሙ ናቸው። የአምላክ የመንግስቱ መገለጫ የሚሆን መንበሩን ተሸክመው ይኖራሉ። አፍራሰ ሕይወት ግሩማን አርባዕቱ እንስሳ መንፈሳውያን ይጸውሩ መንበረ ዘኢይትየቅ ለዓይን የሕይወት መንፈስ ቅዱስ ሰረገላዎች የሚያስፈሩ አርባዕቱ እንስሳ ለዓይን በዓይን የማይመረመር ለዓይን የማይረዳ መንበርን ተሸክመው ይኖራሉ ይላል። እነዚህ አራቱ ቅዱሳን ነገሥታትም በዚህ ዓለም የእግዚአብሔርን መንግስት ተሸክመው የኖሩ ናቸው። የአራቱ ነገሥታት መንግስት ሲተረጎም እግዚአብሔር ንጉሥ ነው ማለት ነው። ይህንን ባለታሪኩ ጸሐፊው ሲያስረዳ ወሆረት መንግስት ሀበ ሕዝብ ቅዱሳን ይላል። መንግስት ወደ ተመረጡ ሰዎች ሄደች አለ። ወስመ መንግስቶሙኒ መንግስተ አምላክ የስርወ መንግስታቸውም ስሙ የአምላክ መንግስት ይባላል ይላል ማለት ነው። በዚህ ዓለም የእግዚአብሔር የምስራቹ ተሸካሚ ቅዱስ ገብርኤል ነው። የእግዚአብሔር የልጁ ተሸካሚ እመቤታችን ድንግል ማርያም ናት። የእግዚአብሔር የመንግስቱ ተሸካሚዎች ደግሞ አራቱ ቅዱሳን ነገሥታት ናቸው ማለት ነው። በአራቱ
እንስሳ ላይ የተዘረጋ የእግዚአብሔርን መንግስት ወይም ደግሞ የእግዚአብሔርን መንበር ኃጥአን ይቃወሙታል። የእነዚህ የአራቱ ቅዱሳን ነገስታትንም ስራቸውንም ግብራቸውንም ዘመናቸውንም ስማቸውንም መንግስታቸውንም የሀገር ፍቅር የሃይማኖት ፍቅር የሌላቸው ኃጥአን ጸሐፍተ ታሪክ ይቃወሙታል ማለት ነው። ይህንን ሐሰት የሌለበት አይነ ንስሮ የዳጋው ታሪክ ጸሐፊ ሲናገር እንዲህ ይላል። ወበቅንዓት አጥፍኡ ቦሙ ዘመኖሙ ከመ ኢይትበሃሉ ብዙሃ ዘመነ ነግሱ፣ ብዙ ዘመን ነገሱ እንዳይባል የንግስናቸውን ዘመን አጠፉባቸው ይላል ማለት ነው። በኪሩቤል ላይ ያለ የተዘረጋ የእግዚአብሔርን መንበሩን ኃጥአን እንደሚቃወሙት የእነዚህን የአራቱ ነገስታትንም የዘመናቸውን ታሪክ የመንግስታቸውን ታሪክ ኃጥአን ይቃወሙታል ማለት ነው። በሰረገላ ይረውጹ ፈጥነው ይሄዳሉ ማለት ለምስጋና ይፋጠናሉ። ምልዋነ አዕይንት ካህናት ናቸው ማለት ነው። እግዚአብሔር ዓለሙን የሚያይባቸው መጻኢውንና ኃላፊውን የሚያውቁ በአይን የተሞሉ ካህናት ናቸው። እነዚህ አራቱ ቅዱሳን ነገስታትም በአይን የተሞሉ ካህናት ናቸው ማለት እግዚአብሔር ዓለሙን የሚያይባቸው እግዚአብሔር ዓለሙን በምህረት የሚያነሳባቸው ካህናት ናቸው። እነሱ ብቻ አይደሉም። ዘመናቸውም የክህነት ዘመን ነው የነበረው፣ የጳጳሳት ዘመን ነው የነበረው። ይልቁኑ በቅዱስ ገብረ ማርያም ጊዜ 7 ኢትዮጵያውያን ጳጳሳት ተሹመው ነበር። እነሱ ብቻ ሳይሆኑ ዘመናቸውም ጭምር የጳጳሳትና የካህናት ዘመን ነው የነበረው ማለት ነው። ወስብሐት ይሆሙኒ ዘመፍርህ ድምፁ ምስጋናቸውም ያስፈራል አለ። አርምሞ ጽርዓት የሌለበት እግዚአብሔርን ፈርተው የሚያመሰግኑበት ምስጋና ከሚያስፈራ ከእግዚአብሔር መንበር የሚወጣ ምስጋና ስለሆነ ወስብሐት ይሆሙኒ ዘመፍርህ ድምፁ ምስጋናቸውም ያስፈራል ይላል ማለት ነው። አባቶቻችን ቅዱሳን ነገስታትም በዚህ ይመስሏቸዋል። ይልቁኑ አባታችን ቅዱስ ላሊበላን ወኮነ ጎረ ለሱራፌል ወእህወ ለኪሩቤል ይለዋል ማለት ነው። በክህነቱ የሱራፌል ጎረቤት ሆነ፣ በመንግስቱም ደግሞ የ40ቱ እንስሳ የኪሩቤል ወንድም ሆነ ይለዋል ማለት ነው። ወስብሐት ለእግዚአብሔር።
አለ